ሰላም ጤና ስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥ ያሰማችኋለሁ። ለዋማታ ክልቲ ነኝ። በቅድሚያም አርዕስተ ዜና። ፕሮፌሰር ክንደያ ገብረ ሕይወት ሚኒስትር ዴኤታ ሆነው ተሹመዋል። በአማራና ኦሮሚያ ክልል መንግስትና የታጠቁ ኃይሎች የሚያደርጉት ውጊያ ተባብሶ መቀጠሉ ተሰምቷል። ሌሎችንም ይዘናል። አብራችሁን ቆዩ። ቴምር እርግጠኛ ነን ይህንን ቃል በተደጋጋሚ ሰምተውታል። ለምን ይመስሎታል? ቀድመን ደንበኞቻችን የሚፈልጉትን ይዘን በመገኘታችን። ከአሁን ቀደም ከ7 በላይ ፕሮጀክቶችን አጠናቆ ያስረከበው ድርጅታችን አሁን ላይ እዛው ፒያሳ የመጨረሻ ግዙፍ የንግድ ሞል ከ900 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም የመኖሪያ ቤቶችን በፒያሳና አያት ይዘንሎት መተናል። እየኖሩበት ያለምንም ወለድ ወይም አንድ ጊዜ ከፍለው የ35% እውነተኛ ቅናሽ ያገኙ። ልብ ይበሉ፣ ስምምነታችን በኢትዮጵያ ብር ሲሆን ምንም አይነት የዋጋ ለውጥ የለውም። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። ቴምር ሪል ስቴት። ፕሮፌሰር ክንደያ ገብረ ሕይወት ሚኒስትር ዴኤታ ሆነው በዛሬው ዕለት ተሹመዋል። ጠቅላይ ሚኒስትር አብይ አህመድ ፕሮፌሰር ክንደያ ገብረ ሕይወትን የትምህርት ሚኒስቴር አማካሪ ሚኒስትር ዴኤታ አድርገው የሾሙ ሲሆን በዚህ መሰረት ከሚያዝያ 6 ቀን 2017 ዓ.ም ጀምሮ ኃላፊነቱን መረከባቸው ተገልጿል። ፕሮፌሰር ክንደያ ገብረ ሕይወት የመቀሌ ዩኒቨርሲቲን ለበርካታ ዓመታት በፕሬዝዳንትነት ሲመሩ መቆየታቸው የሚታወስ ሲሆን ሆኖም በወቅቱ በነበረው መዋቅር መሰረት የሳይንስና ከፍተኛ ትምህርት ሚኒስቴር በተለመደው የዩኒቨርሲቲ ከፍተኛ አመራር መልመላና ስምሪት መመሪያ መሰረት የስራ ጊዜያቸውን ማጠናቀቃቸውን በመግለጽ የሰሜኑ ጦርነት ከመጀመሩ 2 ወራት አስቀድሞ ማሰናበቱ አይዘነጋም። ከ2 ዓመታት በላይ በተካሄደው ጦርነት ወቅትም በክልሉ የውጭ ግንኙነት እየተባለ የሚጠራው ጽህፈት ቤት ከፍተኛ አመራር በመሆን የሰሩት ፕሮፌሰር ክንደያ የፕሪቶሪያውን ስምምነት ተከትሎ በተቋቋመው ጊዜያዊ አስተዳደርም በኃላፊነት አገልግለዋል። ይሁንና ካለፈው ዓመት ሐምሌ ወር ጀምሮ በዶክተር ደብረጽዮን ገብረ ሚካኤል በሚመራው ህወሓትና በአቶ ጌታቸው ረዳ ይመራ በነበረው ጊዜያዊ አስተዳደር መካከል የተፈጠረውን ልዩነት ተከትሎ ድርጅቱ አባረሪያቸዋለሁ ካላቸው አባላት መካከል እንደነበሩ አይዘነጋም። በዛሬው ዕለትም የትምህርት ሚኒስቴር አማካሪ ሚኒስትር ዴኤታ ሆነው ተሹመዋል። ያለ አግባብ የታሰሩ ሁሉም የፖለቲካና የህሊና እስረኞች ይፈቱ ሲል የኢትዮጵያ ህዝባዊ አብዮታዊ ፓርቲ ጠይቋል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ በብልጽግና ፓርቲ የሚመራው የኢትዮጵያ መንግስት በብሔር ማንነት፣ በፖለቲካ ልዩነት እንዲሁም በእምነታቸው የተነሳ ያለ ምንም የፍርድ ቤት ትዕዛዝ በየጊዜው ለእስር የተዳረጉ ዜጎች ላይ እያደረሰ ያለውን በእስር መማቀቅ በጽኑ አወግዛለሁ ብሎ መንግስት እነዚህን ያለ አግባብ የታሰሩ ዜጎች በአስቸኳይ እንዲፈታ ሲል ጠይቋል። ፓርቲው ዛሬ ሚያዝያ 6 ቀን 2017 ዓ.ም ባወጣው መግለጫ ብልጽግና ኢትዮጵያውያንን በአፈናና በጭቆና ያለ ርህራሄ በአምባገነንነት እየገዛ ነው ያለ ሲሆን ኢትዮጵያ የራሷ መንግስት በጀመራቸውና በሚያስቀጥላቸው ጦርነቶች እየወደመች የመላው ህዝብ ህይወት በማያባሩ ጦርነቶች ሳቢያ እየዳሸቀ ይገኛል ሲል አሳስቧል። ገዢው ፓርቲ ጦርነትን የስልጣን ማራዘሚያ ስላደረገ ጦርነቱን ለማስቀጠልም መሳሪያ መሸመቻ በመፈለጉ የህዝቡን ጥቅምና የሀገርን ልማት እጅጉን የሚጎዱ ቅስም ሰባሪ የሆኑ ስምምነቶችን ከዓለም አቀፍ ተቋማትና ሌሎችም ባዕዳን ጋር አድርጓል በማለት ኢህአፓ ከሷል። ግጭት ባለባቸው የአማራና ኦሮሚያ ክልሎች ሳይቀሩ ምክክር ተደረገ መባሉን የተቸው የኢህአፓ መግለጫ የሀገራዊ ምክክር ኮሚሽኑ የሚያከናውነው ተግባር ዜጎችን በነጻነት ያላሳተፈና ለብልጽግና መራሹ መንግስት የሚመቹ እንዲሁም አፈናው እንዲቀጥል የሚረዱ ኢትዮጵያ አሁን ያለችበት እጅግ ከባድ የህልውና አደጋ አላየንም አልሰማንም በሚል አይናቸውን የጨፈኑ የኮሚሽኑ አባላት የአገዛዙ ተላላኪዎች ብቻ የሚሳተፉበትን የምክክር ሂደት የሚባል ተውኔት ማከናወን ነው በማለት ተችቷል። በሀገሪቱ እውነተኛ እድገት እንዲመጣ ሀገር ውስጥ ሰላም ሊሰፍን ዜጎች ሰብአዊ መብቶቻቸው ተከብረው በነጻነት ሊኖሩ ዜጎችና ገዢዎች የህግ የበላይነትን በማክበር ሲኖሩ ዜጎች ያለምንም ስጋት ወጥተው መግባት፣ አርሰው ማምረት፣ ሰርተውና ለፍተው ማግኘት፣ አርብተውም ሆነ ሰርተው ባሰፈሩት በባለቤትነት ለመጠቀም የሚችሉበት አስቻይ ሁኔታና የፖለቲካ አውድ ሊፈጠር ይገባል ሲልም አሳስቧል። በአማራና ኦሮሚያ ክልል በመንግስትና የታጠቁ ኃይሎች መካከል የሚደረገው ውጊያ ተባብሶ መቀጠሉ ተሰምቷል። የመከላከያ ሰራዊትም በርካታ ድል ማግኘቱን ገልጿል።
የኢፌድሪ መከላከያ ሰራዊት ሚያዝያ 5 ቀን 2017 ዓ.ም በአሸባሪው ሸኔና በጽንፈኛው ቡድን ላይ የተወሰደ ሰሞናዊ እርምጃ በማለት ባሰራጨው መረጃ መንግስት በአሸባሪነት የፈረጀውና ሸኔ ብሎ የሚጠራው ራሱን ደግሞ የኦሮሞ ነጻነት ሰራዊት ብሎ የሚጠራውን ቡድን ብዛት ያላቸው የተባሉ ቁጥራቸው በወል ያልተገለጸ የቡድኑ አባላት እጅ ሰጥተዋል ብሏል። በተወሰዱ እርምጃዎች በምስራቅ ወለጋ ዞን ውስጥ በሚገኙ 5 ወረዳዎችና በምዕራብ ወለጋ ዞን ውስጥ በ4 ወረዳዎች እንዲሁም በነጆ ከተማ ይንቀሳቀሱ የነበሩ የቡድኑ አመራርና አባላት ከነሙሉ ትጥቃቸው እጃቸውን ለመከላከያ ሰራዊት ሰጥተዋል ሲል የመከላከያ ሰራዊቱ አስታውቋል። በተመሳሳይ በሰሜን ሸዋ ዞንና በምስራቅ ሸዋ ዞን የነበሩ የታጠቁ ኃይሎች ከነትጥቃቸው እጅ ሰጥተዋል ተብሏል። በቄለም ወለጋ ዞን፣ በሰሜን ሸዋ ዞን፣ በምስራቅ ሸዋ ዞን እንዲሁም በምዕራብ ጉጂ ዞን ደግሞ በርካታ የሽብር ቡድኑ አባላት ተገድለው እጅ ሰጥተውና ታጣቂዎቹ ሲጠቀሙበት የነበረ የተለያየ አይነት መሳሪያና ተተኳሽም በቁጥጥር ስር መዋሉ ተገልጿል። በተጠቀሱት አካባቢዎች በመንቀሳቀስ ሽብር ሲፈጽሙ የነበሩና እጃቸውን በሰላም አልሰጥም ባሉ የሽብር ቡድኑ አባላት ላይ በተወሰደው እርምጃም 5 ታጣቂዎች ተገድለዋል ሲልም ሰራዊቱ አስታውቋል። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና መንግስት በአሸባሪነት ፈርጆት ሸኔ ብሎ የሚጠራው ቡድን በበኩሉ በኤክስ የማህበራዊ ትስስር ገጹ ከትላንት በስቲያ እንደገለጸው በምዕራብ ሸዋ የሚገኘውን የመከላከያ ሰራዊት ሬጅመንት ማጥቃቱንና በርካታ መሳሪያና ወታደሮችን መማረኩን አስታውቋል። ይህ በእንዲህ እንዳለ የመከላከያ ሰራዊት በአማራ ክልልም ጽንፈኛ ባላቸው ታጥቀው እየተንቀሳቀሱ የሚገኙ ኃይሎች ላይ እርምጃ መውሰዱን ሲገልጽ በሰሜን ሸዋ ዞን፣ ሰሜን ወሎ ዞን፣ ደቡብ ወሎ ዞን፣ ሰሜን ጎጃም ዞን፣ ምስራቅ ጎጃም ዞን ውስጥ የተጠናከረ እርምጃ ተወስዷል ብሏል። በርካታ የጽንፈኛው ቡድን ሲደመሰስ ጥቂት የማይባለውን ለመማረክ ተገዷል ሲል የገለጸው የመከላከያ ሰራዊቱ የነፍስ ወከፍ መሳሪያና የተለያየ አይነት ተተኳሽ በቁጥጥር ስር ውሏል ብሏል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።